ፍቅርን አይቶ የሚሳሳቱ ሆድ ምናምን ይብሰኛል። ቦክስ የሚሰነዝርም አይጠፋም። ሰዎች የሚረዱበት መንገድ አወቁልኝ ዳንቺ ባረገኝ ቻው ፍቅር ጭራሽ ሰላማዊ ሰልፍ ቀዳዳውን ዝቅ እንሳሳታለን። አትቋቋመውም ህይወት መርዙን ወስደኸው ሌላ ሰው እንዲሞት ባሉን ይዘፍን ይረግፋሉ። ደስታ አልተሰማኝ በጣም ረባሽ ነኝ አላሰራ በይንጓዝ በይኒድ ሐረር በይንጓዝ በይኒድ ሐረር አሃ ከሸጋዎች ከቆንጆች አገር በልንጓዝ በልንግባ ሸገር በልንጓዝ በልንግባ ሸገር አሃ እንዝለቀው አብረን እንሻገር በይንጓዝ በይኒድ ሐረር በይንጓዝ በይኒድ ሐረር አሃ ከሸጋዎች ከቆንጆች አገር በልንጓዝ በልንግባ ሸገር በልንጓዝ በልንግባ ሸገር አሃ እንዝለቀው አብረን እንሻገር። በቃ የቤት ኪራይ ለመክፈል ተቸግሬ እናቴን ያጣኋት ቀን ሰላም ሰላም ቤተሰቦች እንዴት ናችሁ? አሪፍ ሾው ተጀመረ። ዛሬ ደግሞ በአዲስ እንግዳ መተናል። አሪፍ ሾው እንደሚታወቀው አዲስ ነገር አያጣውም። ዛሬ አዲስ እንግዳ ይዘምታል። ሁለት ጥንዶች አሉን። እነማን ናቸው አትሉንም? ሁለቱ ፍቅር ታደለና ሰናይት ግርማ ናቸው ማለት ነው። በቲክቶክ ላይ በጋራ በመስፈን በጣም ይታወቃሉ። ቫይራል ወጥተዋል። እኛ ጋር ደግሞ ዛሬ መጥተው አዲስ ነገሮችን እንግዲህ ያስመለክቱናል ማለት ነው። እንዲሁም ደግሞ የህይወት ተሞክሯቸውን ይሰጡናል። ሁለቱም ታዲያ አይነ ስውራን ናቸው። እንዴት አድርገው ትምህርታቸውን ተምረው ተመረቁ፣ እንዴት አድርገው በዚህ ሙዚቃ ሙያ ላይ እንዴት እንደገቡና ግንኙነታቸው መች ተገናኙ፣ መች ተጀመረ ሙዚቃው፣ ሌሎችንም ማህበራዊ ጉዳዮቻቸውን እናወራለን ማለት ነው። አብራችሁን ስለሆናችሁ እናንተ ከልብ እናመሰግናለን። እንደሚታወቀው ቤተሰቦች ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ እንዲሁም ደግሞ ኮሜንት እየጻፋችሁልን እንድታበረቱን ስልን እንጋብዛለን። ወደ እነሰኒ እንሄዳለን ማለት ነው። ቆይታችሁ ያማረ ይሁን። እናመሰግናለን። አብራችሁ ነው። ዛሬ ሁለት እንግዶች አሉን። እንግዶቻችን እንግዲህ በራሳቸውን በሙዚቃ ይገልጹልን ወይስ እንዴት እናድርገው? ምን ይሻላል? እንዴት ነው ገለጻ? ብዙ ሙዚቀኛ በሙዚቀኛ ነው መሰለኝ፣ በሙዚቃ ነው መሰለኝ የሚገልጸው ራሱ አይደል? ስለዚህ በሙዚቃ እንግባው ይቻላል። መልካም እሺ። በሙዚቃ እንግዲህ ያው ጀባ ይሉናል ማለት ነው። በሙዚቃ እንገባዋለን። ሙዚቃ ላይ ስንገባ እንግዲህ ምናልባት ለማስታወቅ ያህል ፍቅር ታደላለህ እኔ ጋር እንዲሁም ደግሞ ሰናይት ግርማ እዚህ ይገኛሉ ማለት ሁለቱ ጥንዶች ምናልባት በሶሻል ሚዲያ ላይ በሙዚቃ በማቀንቀን ታውቋቸዋላችሁ። ሙዚቃ ላይ አሪፍ ጥምረት አላቸውና ሌላው ደግሞ እንግዲህ የህይወት ተሞክሯቸው ምን ይመስላል፣ በትምህርት ቤት ያለው ሂደት ምን ይመስላል፣ ትምህርት ቤት ላይ ያለው ብዙ ጊዜ አጋጣሚዎች ብዙ አሉና እነሱ ደግሞ እንደምታዩት እንግዲህ አይነ ስውር ነው ይባላል። ስለዚህ ሁለቱም እንግዲህ እንደምታዩቸው ናቸውና ምናልባት በትምህርት ዓለም ላይ እስኪ እኛ ትምህርት ቤት እያለን ምን እናደርግ ነበር፣ እነሱ ጋርስ ምን ይካሄዳል፣ እንዴት ነበረ፣ አካባቢ ላይ የሰው ግንዛቤው ምንድነው፣ በትራንስፖርቴሽን ላይ ያለው አመለካከታችን እንዴት ነው የሚለውን ወጣ ገባ እያለን መዝናኛው ላይም እንደዚሁም ወደ ህይወትም ጠጋ እያለን የተወሰኑ ሀሳቦችን እናነሳለን ማለት ነው። ምናልባት ፍቅር እንዳለው እስኪ ራስን አስተዋውቅልን። በሙዚቃውን ጀምራ ወይስ ሰኒ ራሷን ታስተዋውቅና? እስኪ ሰኒ ራስሽን አስተዋውቂልን። እሺ፣ አመሰግናለሁ አክብራችሁ ስለጠራችሁን። ሰናይት ግርማ እባላለሁ። መልካም ትምህርት ምናምን እስኪ ቆንጆ ነው፣ ደስ ይላል። መልካም እስኪ ለፍቅር በጣም አሪፍ ሾው። በጣም አመሰግናለሁ አክብራችሁ እኛን ለዚህ መጠናሉ ብላችሁ ስለጠራችሁን በጣም እናመሰግናለን። ፍቅር ታደለ እባላለሁ፣ ሙዚቀኛ፣ ቲክቶከር እንዲሁም ደግሞ የፖለቲካል ሳይንስ የ6 ኪሎ ዩኒቨርሲቲ ወይም የአዲስ አበባ ዩኒቨርሲቲ የ2016 ተመራቂ፣ ግጥም ዜማ የሚሰራ እንደዚሁ ደግሞ የራሱን ቪዲዮ ራሱ ኤዲት የሚያደርግ ሳይክል የሚችል ወዘተርፈ። ስለዚህ ፍቅር አይነ ስውር ይባላል። ሁሉ ነገር ዛሬ ፖለቲካል ሳይንስ ነሽ፣ እሱ በትምህርት ዓለም የታወቀ ሊሆን ይችላል። ግን አሁን የሚገርምህ ምግብም መስራት እችላለሁ። ጥፍጥ ያለ ምግብ ነው የሰራሁት። በጣም በቃ እህቴን ከ3ኛ ክፍል ጀምሮ እኔ ነኝ ምግብ እየሰራው ከትምህርት ቤት መጥቼ እሷ ከስራ ስትገባ ደክማ ስትገባ እኔ ነኝ ምግብ መሰራላት ሁላ ነበር። በጣም ገራሚ ነው። እኛው ቦታችን ምግብ ለማብሰል አይሆንም እንጂ የሆነ ምግብ ብንሰራ ደስ ይለኝ ነበር። ያው እንደምታየው ይሄ ቦታ ያው ለምግብ ለማብሰል እንደ ኪችን መጠቀም አልቻለም እንጂ ቢሆን ኖሮ ተመልካቾቻችን እንግዲህ አሪፍ ቆንጆ ምግብ እንደሚያስቀምሰን ተስፋ እናደርጋለን። መልካም እስኪ አንድ ሙዚቃ እንደመግቢያ ይጋብዘንና ወደ
ጭውታችን እንሄዳለን ማለት ነው። ወደ ፍቅር ላምራስ ዋመሌኑ ዲቤ ጀነቢ ታሚረጋ ዋመሌኑ ዲቤ ጀነቢ ታሚረጋ ከራሲሪ ኢፍኔ ማለፍ ደምና ሞጋ ማለፍ ደምና ሞጋ ዋመሌኑ ዲቤ ጀነቢ ታሚረጋ ዋመሌኑ ዲቤ ጀነቢ ታሚረጋ ከራሲሪ ኢፍኔ ማለፍ ደምና ሞጋ ማለፍ ደምና ሞጋ እናመሰግናለን በጣም ሜቢ ሰኒ መግቢያ ነገር ምትይናለ ነው ወይስ እንዴት እናድርግ? ወደ በኋላ ላይ መሀል ላይ እናደርጋለን። እሺ በጣም ነው እናመሰግነው። ፍቅር በጣም ደስ ይላል። እንግዲህ ከኛ ጋር ፍቅር ታደለ እንዲሁም ሰናይት ግርማ አብረውን አሉ ማለት ነው። አሪፍ ሾው እንደምትመለከቱት እንግዲህ እንደተለመደው እናንተም ቤተሰቦቻችን ሰብስክራይብ፣ ሼር፣ ኮፒ ሊንክ ያደርጋችሁ እንዲሁም ደግሞ ኮሜንት ጽፉልን። የእናንተ ኮሜንት እኛን ያበረታናል ማለት ነው። አብራችሁን ስለምትሆኑ ከልብ ነው እናመሰግነው። መግቢያችንን በሙዚቃ ጀምረናል ማለት ነው። ቀጥታ እንደው እንደ አንድ ሐሳብ እናንሳና ሰዎች እንግዲህ ማየት ባለመቻላችሁ ወይ ደግሞ አይነ ስውር ስለሆናችሁ የሚሰጡት እንትን አለ። ይሄ አስተያየት ለምሳሌ ትራንስፖርቴሽን ላይ፣ ትምህርት ቤት ሊሆን ይችላል፣ ሰፈር ላይ ሊሆን ይችላልና አንዳንድ ይሄ ግንዛቤ ማጠርም አለ። ግን እናንተ ከሚገጥማችሁ እንደው የተወሰነ ከሰኒን ጀምርና የሆነ ነገር እንደ መግቢያ ብናደርገው። እሺ ማህበረሰቡ ላይ የሚደርስብን ጫና አለ። ለምሳሌ አሁን የመጣሁት ከገጠር ነው፣ ጉራጌ ክልል ቡታጀራ ምስራቅ ጉራጌ። ከዛን የመጣሁት ከጊዜ በኋላ ነው እኔ አይነ ስውርነት የተቀላቀልኩ። ግን ቤት ውስጥ አስቀምጠውኝ ነበረ መማር አትችልም ብለው የራሴ ቤተሰብ በራሴ ነው የወጣሁት። እኔ እማራለሁ እችላለሁ ብዬ ትራንስፖርት ላይ ሁሉም ቦታ አውቀን ይመስላቸዋል የቤተሰብ ግፍ ነው ምናምን ብሎ የሚያሽማጥጡብናሉ እና ለልመና መስሏቸውም ብር የሚሰጡንም አሉ። ግን ሁሉንም ቻሌንጅ አልፈን እንችላለን ብለን ያስብንበት መድረስ እንችላለን። ሰኒ በዚሁ አጋጣሚ በተፈጥሮ ማለት መጀመሪያ እንግዲህ ስትወለጂ ምንም አይነት እንደዚህ አይነት ነገሮች እንዳልነበሩ ገልጸሽልናል። ከስንት ዓመትሽ ጀምሮ እንደሆነ እና ምን ያህል ጊዜ ላይ አሁን ቤት ውስጥ በምን ያህል ጊዜ አሁን ለሌሎቹም ስለሚሆነው ምክንያቱም ቤተሰብ አንዳንዴ ከማህበረሰቡን ይሄ አንዳንድ እግሮችን ከመሸሽ አንፃር ልጆችን ቤት ያስቀምጡ ይችላሉና ልጆች ደግሞ መቀመጣቸውን እንደ ኩዮቻቸው ትምህርት ቤት በአግባቡ በሰዓቱ ደርሰው ወጥተው ተምረው እንዳይደርሱ ጊዜያቸውን ይሄ እድሜያቸውን የመብላት ነገር አለና ያ እንዳይፈጠር ለነሱም ስለሚሆን ከምን ያህል ጊዜ እንደዚህ አይነት ይሄኛው ችግር የመጣው ከምን ያህል ጊዜ በኋላ ነው? ምርመራም ተካሂዶ ከሆነ በምን ምክንያት እንደዚህ ሊሆን ይቻለበት ነገሮች ካሉ በሕክምና የሚድን ከሆነ ከዚህ በኋላ የወጣሽበትን መንገድ በደንብ አድርገሽ እኔ በልጅነቴ ነው ማለት የጀመረኝ። እናቴ ወልዳኝ በ3 ቀኗ ነው ይዛኝ የምሰራበት ቤት የገባችው። ጨረርና የእንጀራ ምች ነው። ግን ታክሜ ሁለቱም አይኖቼ ድነው መማር ጀምሬ ነበረ እና ከጭስ ተከላከይለት ምናምን ብለዋታል እናቴን። እና እናቴ በ2009 ምናምን ስታርፍ እኔ ሰው ቤት መስራት ጀመርኩኝና በዛ ሰዓት ነው ሁሉን ነገር ስሰራ ለመማር ስል ማመም የጀመረኝ ማለት ነው። ጭሶቹ ምናምን አገር ቤት መቼም ታውቀዋለህ። እና ጀመረኝ። እሺ ብዬ ሐኪም ቤት ሲሄድ የማይሆን መድኃኒት አዘዙልኝ። እሱም አላሻለኝም፣ የባሰ አለው። ሕክምና በራሴ ሞክሬያለሁ። ማለት ሰው ካሌለክ አይሆንም። ሕክምና ላይ እዚህ ደግሞ ሚሊሊክ ተከታትያለሁ እና በቃ ሰውም ሳጣ ገንዘብም ሳጣ ተስፋ ቆርጬ ተውኩት። 4 ዓመት ነው የተቀመጥኩት ሰው ቤት ውስጥ እዛው እየሰራው ማለት ነው። እና ከዛ በኋላ ነው የአይነ ስውራን ትምህርት እንደዚህ ያለ ሲባል ነው ብዬ ራሴን አውጥቼ የሰው ቤት ላይ ያጠብኩኝ መማር የጀመርኩት። አሁን ላይ እግዚአብሔር ይመስገን ድርጅቶች ተጻጽፈው እዚህ አዲስ አበባ አምጥተውኛል። ተመስገን። እንግዲህ ያው ሰኒ እንደምታዩት በጣም ብርቱ ነች። ይሄ እንግዲህ ምናልባት ከጥንቃቄ ቢደረግበት፣ ሌላው ደግሞ ልክ እንደዚሁ በሕክምና ላይ የሚሰሩ ወንድሞች እህቶቻችን ይሄ አንዳንዴ ችልተኝነት የሚያመጣው ነገሮች አሉ። ልክ አሁን ሰኒ እንዳለችን መድኃኒቱ ትክክለኛ ቢሆን ኖሮ ይሄ ነገር አይፈጠርም ነበር።
የመድኃኒት ነው። አሁን በትክክለኛው መድኃኒት ቢሆን ሜቢ አሁን እንደ ምክንያት ሆኖ ይሄኛው ነገር ሊነሳ ተቻለ እንጂ እግዚአብሔርም ሲጨምርበት የተሻለ ነገሮች ይሆን ነበር አይታወቅም። እና ምናልባት ግን ምክንያት ከሚሆን የምንሰጣቸው መድኃኒት ወይ ደግሞ እንዲጠቀሙ የሚደረጉት መድኃኒት ምክንያት ከሚሆን ትክክለኛውን ነገር ካልሆኑ ደግሞ አይ እኛ ጋር ይሄ መድኃኒት የለም ምንም ቀላል መልስ ነው፣ ቀላል አማርኛ ስለሆነ ሐኪም ቤቱ ክሊኒክ ነው ወይስ ሐኪም ቤት ከጠየቃችሁትም ምናልባት ሐኪም ቤቱ ክሊኒክ አይደለም፣ ዳግም ሚኒሊክ ነው። እዛ ቡታጀራ የሚገኝ ድኩማን ነው። እና እኛ ደግሞ እኔ በፊት ላይ የጀመርኩት እዚሁ አዲስ አበባ ነበር ዳግማ ሚኒሊክ። ግን ድርጅት ነው የጠየቅኩት የመታከም አቅም ስላልነበረኝ በወቅቱ ማለት ነው። እና እነሱ ሪፈር ሳይጽፉልኝ ወደዚህ መምጣት አልችልም ነበር። ለዛ ነው እዛ ሄድኩት። እና እንደ ዳግማ ሚኒሊክ ነው ቅርንጭ እንደዚህ ከዛ ተጽፎ ነው ወደዚህ የምንመጣው። መልካም። እስኪ ወደ ፍቅር እንሂድና ፍቅር ደግሞ እስኪ የተወሰነ ነገር ይበለን። በጣም አሪፍ። ጉንፋን ትንሽ ይዞኛልና ጉንፋን ሳይሆን ቶንሲል ይዞኛልና ትንሽ ድምጼ ከተኩረፈረፈባችሁ ይቅርታ። አይነ ስውርነትን በተመለከተ እኔ ከልጅነቴ ማለትም ከ3 ዓመቴ ጀምሮ ነው አይነ ስውር የሆንኩት። ከ3 ዓመት ከ4 ዓመቴ ጀምሮ እና የተወለድኩት እዚሁ ነው። ቤተሰቦቼ እዚሁ ነበሩ። እዚሁ እንዳጋጣሚ መተው ነበርና እዚሁ ከተወለድኩ በኋላ እህቴ ጋር ለጥቂት ጊዜ ለ1-2 ዓመት ለ3 ዓመት ቆይተው ከዛ በኋላ ሄዱ። ከዛ እኔ እህቴ ጋር አደግኩኝ ማለት ነው። ወደ ክፍለ ሀገር ተመለሱ እና በደንብ በተቻለ መጠን ሕክምናውን ተከታትያለሁ። እኔ ለምሳሌ ወደ ያኔ እስከ 6 ዓመቴ ድረስ ለ2 ዓመት ያክል አይኔ ከጠፋ ጀምሮ ለ2 ዓመት ያክል ሆስፒታል ስንከታተል ነበር ምኒልክ። ከዛ በኋላ በጣም ቀጠሮ ሲበዛበት ይሄ ነገር ትምህርቱን መቋረጥ የለበትም እና በቃ ወደ ትምህርት ይግባ ተብዬ ቦርዲንግ ትምህርት ቤት ገባሁኝ። የት መሰለ? ባኮ የሚባል ምዕራብ ወለጋ አካባቢ፣ ምዕራብ ኦር ምስራቅ አይሮን ነው ብቻ ወለጋ ውስጥ የሚገኝ ቦታ ነው እና ባኮ ይባላል ቦታው። እና እዛ ገብቼ ትምህርቴን ተከታተልኩ። ቦርዲንግ ነው፣ የአይነ ስውራን ትምህርት ቤት ነው፣ ግን አይናሞችም ተቀላቅለው ይማሩበታል። እና እዛ እስከ 2ኛ ክፍል ተከታተልኩ። ከዛ በኋላ ጀርመን ቸርች መጥቼ እዚህም ተማርኩኝ፣ እዚህ 6 ኪሎ ዩኒቨርሲቲ። ከዛ ሻሸመኔ፣ በቃ በጣም ሀገሩን እየዞርኩ ነው የተማርኩት፣ በጣም ብዙ ቦታ እና ከዛ ሻሸመኔ፣ ከዛ በኋላ ምኒልክ፣ ድጋሚ ዳግማዊ ምኒልክ ተመልሼ ተማርኩ። ከዛ እስከ 12 እንደገና እዚህም ዳግማዊ ምኒልክ እና ምስራቅ እያልኩ እየዞርኩ ተማርኩኝ። ከዛ አሁንም ደግሞ በቅርብ ጊዜ አይኔን ለመመርመር እንደዚሁ ላቪስታ የሚባል የግል ሆስፒታል ተመርምሬ ነበረ እና ያኔ በልጅነቱ ሕክምናውን ቀጥሎ ቢሆን ይሻል ነበረ። ምክንያቱም የመዳን ተስፋ ነበረው ብሌኑ ቢቀየር። ግን አሁን አይን እስከ 9 ዓመት ድረስ ይላል መታከም እድል ይኖረዋል። ከ9 ዓመት በኋላ ግን የነርቭ ዴቨሎፕመንቱ እየቀነሰ ስለሚመጣ ብርሃን የመቀበል አቅሙ እየደከመ ስለሚመጣ ነርቭ ከዛ በኋላ የአይን ብሌን ቢቀየር እንኳን ለውጥ የለውም ጥቅም የለውም ነው የተባለው እና በዛ ምክንያት ቀረ። መልካም። እስኪ አንድ ደግሞ አሁን የምናነሳው እንደው ህይወታችሁ የተለወጠበት ቀን የምታስታውሷት፣ ይሄ ቀን በጣም ለኔ የተለየ ቀን ነው ብላችሁ የምታስታውሱ ካለ እስኪ ከሰኒ ጀምር። እሺ፣ አመሰግናለሁ። እኔ በህይወቴ የተለወጥኩበት ቀን አመና ነው፣ የካቲት 6 ከሰው ቤት ልብስ አጠባነት ወጥቼ ቦርዲንግ ውስጥ የገባሁበት ቀን በጣም በህይወቴ የተለወጥኩባት ቀን ነው። መልካም። እስኪ ፍቅርም ደግሞ ህይወት በጣም የተቀየረበት ቀን የምታስታውሱ? ህይወቴ በጣም የተቀየረበት ቀን መች ነው መሰለ? 2012 ሐምሌ 19 ነው። በምን ምክንያት ነው መሰለ? 2012 ሐምሌ 19 የሆነው ከፍቅረኛዬ ጋር ለመጀመሪያ ጊዜ የተዋወቅኩበት ቀን ነው እና ባህሪዬ ሙሉ ለሙሉ ተቀየረ። ከዛ በኋላ ለመቀየር መንገድ ሆነ ከዛ በኋላ እና 2012 12ኛ ክፍል ተማሪ ነበርኩኝና የት እንዳለ አይነ ስውራን በሙሉ 12ኛ ክፍል የሚፈተኑ አንድ አዲስ አበባ ዩኒቨርሲቲ ቅርንጫፍ የሆነ የኢንጂነሪንግ ግቢ ውስጥ ተሰብስበን ኮምፒውተር ስልጠና ስኪል እንድንወስድ ተደረገ። በኮምፒውተር ለመፈተን ማለት ነው፣ የኮሮናው ዘመን እና በዛ ምክንያት ከዛ ከመጡት መሃል አንዷ እሷ ነበረችና ከዛ በኋላ በጣም የተረጋጋች በጣም ትሁት ምናምን እንደኔ ብዙ እብድ ያልሆነች እንደኔ ቀልቃላ ያልሆነች ብቻ በእርጋታ የተሞላች ሴት ተዋወቅኩ። በዛ ሁኔታ ህይወት የተቀየረና መንገድ ከዛ በኋላ የተቃና ነው የሆነው። በጣም ብዙ ሚዲያዎች ማለት በቲክቶክ አማካኝነት ስቀርብ እሷ ከጎኔ ነበረች እና በጣም ትልቅ ፕሮሞተሬ ማለት እችላለሁ።
እስኪ ስሟን በዛው ማመስገን ካለብን ኤልሲ ትባላለች። የኔ የቲክቶክ ቻናል ላይ 192,000 አካባቢ ሊገባ የደረሰ 192,000 አካባቢ ፎሎወር ሊገባ የተዘጋጀ ቲክቶክ አካውንት አለኝና እዛ ላይ አብረን ብዙ ጊዜ ትንሽ ቀበጥ ስትል የምታዩት ሴት ካለች እሷ ናት። ኤልሳ ማለት እሷ ነች። እናመሰግናለን። ኤልሲ እንግዲህ ባለሽበት ያው ምስጋና ይድረሰን እንላለን። በጣም አሪፍ ጥሩ ቆይታ እያደረግን ነው የምንገኘው። ተመልካቾቻችን እንግዲህ ከነፍቅርና ሰኒ ጋር አሪፍ ቆይታ እያደረግን ነው የምንገኘው። እናንተም እንደወደዳችሁ ተስፋ እናደርጋለን። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ ያደርጋችሁ ኮሜንትም እየጻፋችሁልን እንድታበርቱን ስንል እንጠይቃለን ማለት ነው። እስኪ ምናልባት ሌላኛው ጥያቄ እንዲሁ ከቀደሙ ጋር ትንሽ ያዝም ያደርጋል። ለሁለታችሁም የሆነው ማየት ሳትችሉ ግን መማር እንዴት ነው? አይከብድም ወይ? ምን ጥያቄ አለ? እስኪ ከሰኒ እስኪ በይንጓዝ በይኒድ ሐረር በይንጓዝ በይኒድ ሐረር አሃ ከሸጋዎች ከቆንጆች አገር በልንጓዝ በልንግባ ሸገር በልንጓዝ በልንግባ ሸገር አሃ እንዝለቀው አብረን እንሻገር በይንጓዝ በይኒድ ሐረር በይንጓዝ በይኒድ ሐረር አሃ ከሸጋዎች ከቆንጆች አገር በልንጓዝ በልንግባ ሸገር በልንጓዝ በልንግባ ሸገር አሃ እንዝለቀው አብረን እንሻገር አው ማየት ሳንችል መማር ይከብዳል። ድሮ ላይ ቢሆን ይሄ ጥያቄ በጣም ይከብዳል ልልህ እችላለሁ። አይናማ በነበርኩ ሰዓት እንዴት መራመድ ይችላሉ፣ እንዴት ይሄዳሉ፣ እንዴት ይበላሉ ምናምን ብዬ ጠይቃለሁ። እኔም እሱ ነገር ደርሶብኝ 2015 ላይ 8ኛ ክፍል ስቀጥል ባቆምኩበት የኔ የጓደኞቼ ታናናሾች ገብተው ከኔ እኩል ደርሰው ሲማሩ አልማርም ብዬ አቋርጬ በምክር ስነልቦና በቃ ብዙ ነገር ተሰጥቶኝ ነው። ስፔሻል ኒዶች አግዘውኝ ነው ልማር የደረስኩት። አልማርም እኔ አይነ ስውር ነኝ ሳልጽፍ እንዴት ነው የምማረው ምናምን ብዬ ማለት ነው። ግን በቃ እውነት እነሱ መክረውኝ ለዚህ አብቅተውኛል። በዚህ አጋጣሚ አመሰግናቸዋለሁና በቃ እንደዛ ይልኩ። አሁን እኔ ራሴ መካሪ ነኝ ከጊዜ በኋላ አይነ ስውር ለሚሆኑ እህቶቼ ወንድሞቼ ማለት ነው። በዚህ አጋጣሚ መስጠት ይችላል እና እንደ በርቱ ነው የምለው እኔ በበኩሌ። አሁን ከጊዜ በኋላ አይነ ስውር ሆኖ መጥተው እንዴት ነው እናንተ የምትማሩት? አይ በርቱ እኔም እኮ እንደዚህ ነበርኩ ያልኩኝ አበረታታለሁና በርቱ እላለሁ። መልካም በጣም ነው የምናመሰግነው። እስኪ ወደ ፍቅር እንሂድና ፍቅር ደግሞ በእርግጠኝነት ሰፋ አድርጎት የሚነግረኝ ይመስለኛል። ያው ያስታውቃል ቸኩላል። እሺ አይነ ስውርነትና ትምህርት በራሱ ራሱን የቻለ ትልቅ ርዕስ ነው እኮ መወያያ መሆን የሚችል ርዕስ ነው የምር ለመናገርና አይነ ስውርነትና ትምህርት ራሱን በቻለ ሁኔታ ሁለት መንገዶች አሉት። ይከብዳልም አይከብድምም። የሚከብደው እንዴት ነው የማይከብደው እንዴት ነው የሚለውን የማይከብደው ለምሳሌ ያደጉት ሀገራት ላይ ሶሳይቲያቸው ሲቪላይዝድ የሆነ ሀገራት ላይ ምናምን ከሆነ መማር አይከብድም። ምክንያቱም መሰረተ ልማት ተሟልቶ በምግብ ህይወት ምናምን ሁሉ ነገር ተሟልቶ ያለበት ሀገር ላይ አያስቸግርም። ምንም መማር ነው፣ ገብቶ መማር ነው፣ የራሱ ስኪል ማዳበር ነው። ምናልባት ከ5 ዓመት ጀምሮ ስኪልህን አውቀው ስኪልህን ዴቨሎፕ የምታደርግበት ቦታ አስገብተው ሁሉን ነገር መስራት የምትጀምርበት ቦታ ላይ ስለሚሆን አይከብድም። ኢትዮጵያ ውስጥ ሲሆን ግን ይከብዳል። ያው አንደኛ ቻሌንጁ የሚጀምረው ከምንድን ነው መሰለህ? ከቤተሰብ አካባቢ ነው። ማለት ከእናት አባት ባይሆን እንኳን ከዘመድ አዝማድ ምናምን ነው የሚጀምረው። ልጅ አሁን ተምሮ የት አባቱ ይደርሳል ብለሽ ነው አረዛ ጓዳቸ ምናምን ከዚህ ነው የሚጀምረው። እና ደግነቱ እኔ ማለት እህቴ በጣም አድናቂዋ ነኝ። ምክንያቱም ትችላለህ በቃ ጎበዝ ነህ አንተ ምናምን እያለች ከ5 ዓመቴ ጀምራ እያበረታች በሙዚቃው በምኑ ራሴን እንድችል ማለት እሳት እያቃጠለኝ ምን ታዲያ ተቃጠላ ብርቅ ነው እንዴ? በቃ ማንም እኮ ተቃጥሎ ነው የሚችለው። ቻል እያለች ምግብ እንደሰራ ያለማመደችኝ እህቴ ነች። እና በምንም መንገድ በቃ ብርታት ሆናኛለች። ከ7 ዓመቴ ጀምሮ ሳይክል መንዳት ስችል የሷ ብርታት አለበት። እና ሳይክል አቀላጥፌ ነው የምነዳው። አንድ እጄን ለቅቄ ምናምን እነዳለሁ።
እና የቲክቶክ ቪዲዮዎቼ ላይም አለ እና አንድ ቪዲዮ አካባቢ አለ እና ምንድነው ግን ዋናው ነገር እንዳልኩ የማህበረሰቡ ጫና አለ። ከዛ ደግሞ መሰረተ ልማት ጫና አለ። የትምህርት መሰረተ ልማት ጫና አለ። ሌላኛው ማለት ለምሳሌ ብሬል፣ ከዛ በየቦታው ማይገኙ አሁን መጻፊያዎች ስሌት ስታይለስ የሚባሉ፣ ከዛ ኮምፒውተር ደግሞ ከሆነ ጃውስ የተጫነበት ኮምፒውተር ያለ መገኘት፣ በጣም ብዙ ቻሌንጆችን መጽሐፍ ለምሳሌ የቀለም ጽሁፍ አይደለም። አሁን እንኳን እድሜ ለቴክኖሎጂ እስካን አድርገህ ወስደህ በስልክ ማንበብ ትችላለህ። ግን በፊት መጽሐፍ ነው እና ያንን መጽሐፍ ወስደ አይናም ማስነብበ በሪከርደር አስቀርጸ ምናምን ነው እና ቻሌንጂንግ ነበር። እኔ አሁን 8ኛ ክፍል 7ኛ ክፍል እያለሁ ከክላሴ ምናምን ከአይናሞች ምናምን ከሚማሩበት አንደኛ ስወጣ ልጅ ተአምር ነው እንዴ ማለት እንደኔ ሳያነብ እንዴት አንደኛ ይወጣል ብሎ የሚገረሙ በጣም በሽ ነበሩ። እኔ ክላሴን ሚስ ስለማላረግ ነው እንደዛ መውጣው የነበረው እና በጣም ቻሌንጂንግ ነው። በጣም ማለት ቻሌንጂንግ ነው ኢትዮጵያ ውስጥ። ከዛ ግን ይህንን አሸንፈህ ደግሞ ተወጣና ዩኒቨርሲቲ ጨርሰህ ምናምን ከሃይ ስኩል ከምናምን በላይ ደግሞ ዩኒቨርሲቲ ቻሌንጂንግ ነው። ከዛ ዩኒቨርሲቲ ቻሌንጂንግ የሚሆነው እንዴት ነው መሰለህ? አንደኛ አንተ እዛ አሁን ሃይ ስኩል ምናምን ሲሆን አንተ ለብቻ የመታየት እድል ይኖርሃል። መምህርህ ይከታተልሃል ምናምን ስፔሻል ኒድ ሲስተም አለው። እዛ ውስጥ ገብተህ ምናምን ልታማክር ምናምን ትችላለህ። ዩኒቨርሲቲ ላይ ሲሆን ብዙ ነው ተማሪው ያለው እና አንተን ማንም በተለየ ሁኔታ አንተን ቼክ ሊያደርግህ የሚችል የለም። በቃ ኮፓፕ አድርገህ መውጣት ግዴታ ነው። ማንም ካንተ ጋር አብሮ ሊሯሯጥልህ አይችልም። እና ያ ጫና አለው እና ዩኒቨርሲቲ ላይ ጫናው በጣም ከተለያየ አካባቢ ነው የሚመጣው። የተለያየ ሶሳይቲ ነው የምታገኘው። ከዛም ትገፋለህ ምናምን በቃ በጣም ብዙ አይነት የሶሳይቲ ሲስተም ውስጥ ስለሆነ የምትገባው ያ ነገር ጫና አለው ራሱን በቻለ ሁኔታ። እውነት ነው። ያው ቻሌንጆች ይኖራሉ። በትክክል ነው። እስኪ እንደው በዚሁ አጋጣሚ ደግሞ አያይዘን በትምህርት ጊዜ በጣም አስቸጋሪ ጊዜያት ነበሩ ብለን ምናልባት የምትነግሩኝ ከሆነ ሁለታችሁም ጋር በትምህርት ጊዜያችሁ ላይ በጣም አስቸጋሪ ጊዜያቶች ከነበሩ እንዴት ታለፉ? እነዚህ አስቸጋሪ ጊዜያት እንዴት ታለፉ የሚለውን እስኪ ከሰኒ መጀመር እንችላለን። ካልሆነ ለፍቅር መስጠት ይላል። እሺ፣ በትምህርት ህይወቴ አስቸጋሪ ጊዜያቶች ያው ገጥሞኝ ያውቃሉ። እንዴት ነው መሰለ ሻሸመኔ ትምህርት ቤት ገባሁና ማለት ከጀርመን ቸርች ልክ እንደወጣሁ ነውና የቦርዲንጉን ስሜት እንደ አዲስ መላመድ ነው። ከቤተሰብ ተለያይቼ ልጅ ነኝ 12 ዓመቴ ምናምን ነውና ሻሸመኔ 4ኛ ክፍል ስገባ እንዴ በቃ ማለት መቋቋም አቃተኝ ምናምን። ከዛ መበጥበጥ ጀመርኩኝ ትምህርት ቤት ውስጥ በጣም በጥባጭ እንኳን አደገኛ በጥባጭ። ከዛ 5ኛ ክፍልን እንደተማርኩ ተባረርኩ። በእውነት ተባረርኩኝ። በቃ በጥባጭ ነው ተብዬ ተባረርኩ። ከዛ በኋላ ማለት ማን ይቀበለኝ ማለት በጥባጭ ተብሎ የተጻፈበት ነው ብዬ ሰግቼ ነበር። እርግጥ እነሱ አልጻፉበትም፣ ግን በቃ ማን ይቀበለኝ። ከዛ በኋላ ትምህርት ቤት ማለት አልቀበልህም አሉኝ በየመሄድበት ማለት ቻሌንጂንግ ሆነና የግል ትምህርት ቤት ሁሉ ገብቼ ሞከርኩኝ፣ እምቢ አሉ። ከዛ በኋላ ምኒልክ ትምህርት ቤት መጣሁና ውጤቴ በጣም አሪፍ ነበረ። ወደ 97 ምናምን አካባቢ ነው አቨሬጅ ነበረኝና ይሄማ ከሆነ እንዴ እንቀበለዋለን እንዴ እኔ መሰለ ተማሪ ተባለ። ተቀበሉኝ ምኒልክ ትምህርት ቤት። ወላ የገባሁት ግማሽ ሴሚስተር ሊሆን በቃ ማለት ይሄ አንደኛው ሴሚስተር ሊያልቅ 1 ወር ሲቀር ምናምን ነው የገባሁት። ታህሳስ ላይ ነው። ከዛ ትምህርት ብዙ አምልጦኝ ምናምንና እንዴት ግን አብረሃቸው ትሄዳለህ? ብዙ ትምህርት ፓርት እኮ አምልጦሃል እና እንዴት ነው ታዲያ አሁን አትወድቅም ወይ ምናምን መድገም አይሆንብህም ወይ? ችግር የለውም አስገቡኝ እናንተ አልኳቸው። እንኳን ለዳግም ደረጃ ውስጥ ነበርኩላ። የምሬን ነው። እና በዛ ሁኔታ በጣም አስቸጋሪው ማለት ላቋርጥ ነው እንደ የሚል ስጋት ነበረኝ ለ1 ዓመት። በቃ ወይኔ ባልበጠብጥ ኖሮ ምናምን ሁሉ ብያለሁ። ለኔ እኮ ማለት የመብት ጥያቄ መስሎ ነው የሚታየኝ የነበረው በጊዜው። ማለት ፖለቲካል ሳይንስ እንደመማር ታይቶኝ ነው መሰለኝ የመብት ጥያቄ መስሎ ነው የሚታየኝ ነበረው። እንዴ ለምን ዳቦ ትንሽ ይሆንብናል? ለምን እንትና ይሟላ ምናምን እኮ ሲሊ ጥያቄ እኮ ነው። ግን የምሬን ነው። 5ኛ ክፍል ላይ ሆነ ዳቦ ለምን ትንሽ ይሆንብናል? ለምን አርፍደን ቁርስ እንበላለን? ተማሪዎች እኮ ነን፣ ጫናዎች አሉብን ምናምን የሚሉ ጥያቄዎች ናቸው። እና ሰላማዊ ሰልፍ ካልወጣን ትምህርት ቤት ውስጥ እግዚአብሔር 5ኛ ክፍል እያለሁ ሻሸመኔ ትምህርት 13 ዓመት በቃ ሞልቶኛል። ፖለቲካል ሳይንስ ከልጅነት ጀምረን እና ሰላማዊ ሰልፍ ካልወጣን ሰላማዊ ሰልፍ ተሰልፈን ትምህርት ቢሮ ካልሄድን ምናምን ብለን በቃ አስቸገረን።
ከዛ በኋላ በቃ አይ ይሄን የሚያስተባብረው ፍቅር ነው በቃ ከአዲስ አበባም ስለመጣ በዛ ላይም ደግሞ በቃ የተመላልሶም ስለነበር የተማረው ምናምን ተብሎ አይ በቃ መሄድ አለበት ተብሎ ካርድ ተሰራልኝና ቻው ፍቅር ከዚህ በኋላ እዚህ ትምህርት ቤት እንዳመጣ ተባልኩ። ሻሸመኔ የለም ከዚህ በኋላ ስትሪክት ነው በዚህ ጉዳይ በእንደዚህ አይነት ነገር። እንደኔ ግን ምናልባት ምንድነው በአምስተኛ ክፍል ሆነክ ፖለቲካል ሳይንስን ገና እንግዲህ ከዛ በኋላ ብዙ ታይቶ ነው ትምህርት የሚደርሰው። እሱ በአምስተኛ ክፍል ነው የጀመረው እንግዲህ የመብት ጥያቄ ዳቦ አንሷል እንዲደረግልን ጭራሽ ሰላማዊ ሰልፍ እኔ ዘጠነኛ ክፍል ያጋጠመኝ እንደውም ብነግርህ በጣም እስቲ ንገረን። ዘጠነኛ ክፍል ምን ተከሰተ መሰለ? ዘጠነኛ ክፍል እያለሁ ትምህርት ብዙ ጊዜ ያው ካሪኩለም ላይ ፊዚክስ፣ ኬሚስትሪ ምናምን ማንማራቸው ትምህርቶች አሉ ብላይንድ አይነ ስውራን እዚህ ኢትዮጵያ ውስጥ ነው። ታዲያ ሌላ ሀገር ይማሩታል እና አይናሞቹ 11 ትምህርት ይማራሉ። ያው ኢንክሉሲቭ የትምህርት ስርዓት ሲተገበር ማለት ነው 11 ይማራሉ። እኛ ደግሞ 6 ነው የምንማረው። ለምንድን ነው መሰለ? እነዛ እንትኖች ካልኩሌሽን ናቸው፣ ስዕላዊ ናቸው ምናምንና ማለት እይታ ይፈልጋሉ፣ አይን ይፈልጋሉ። ለዛ ነው ይሄ መስመር ምናምን በቃ ስዕል አለው አይደል? የፊዚክስ ኬሚስትሪ ምናምንና እነዛን ነገሮች አላደረኩትም። ምን ተፈጠረ? 6 ትምህርት ተማርን። 6 ትምህርት ተማርኩና ከክላሱ አንደኛ ወጣው። ማለት ከክላሱ ብቻ ሳይሆን ከግቢውም ጭምር አንደኛ ወጣው። ከ9ም ከ10ም 9 እና 10 ነው የተማርኩት ምስራጎ አንደኛ ወጣው ከግቢው። ከዛ አይ በቃ ዳይሬክተሩ ጨነቀው ማለት አንደኛ ነህ ማለት ጨነቀው። ከዛ እና አይ የኔ ውጤት ሲነገር አይነገርም። ክላስ ውስጥ የሌሎች ውጤት ይነገራል፣ የኔ አይነገርም። ከአንድ እስከ 3 ተነግሮ ጸጥ አለ። የሌላውን አንደኛ ወጣሃል ብሎት የኔን ሳይናገር ጸጥ አለ። ከዛ ቲቸር የኔ ውጤት ስል አይ አንተ እኮ ያው 6 ትምህርት ስለሆነ የምትማረው ለብቻ ተምረ ለብቻ አንደኛ ወጣሃል አለ። እግሬን ሰቅዬ ሳቅኩኝ መጀመሪያ ማለት በጣም ተገረምኩኝና እግሬን ሰቅዬ ሳቅኩ። ከዛ የምርህን ነው እንዴ ቲቸር? እየቀለድክ ነው? የምርህን ነው እንዴ? በአቨሬጅ አይደል ውድድሩ እንዴት እንደዚህ ታደርጋለህ? አይ በቃ ያንተ ሌሎችም እኮ መጠየቅ መብት አላቸው እንዴ 6 ትምህርት እንማሬ ማለት መብት ሊኖራቸው ነው። በጣም ሳቅኩኝ። ከዛ እነዛ 6 ትምህርት ይማሩ አይናማዎቹ ናቸው። አይነ ስውር 6 ትምህርት ነው፣ አይናማዎቹ ደግሞ 11 ነው የሚማሩ። ከዛ ውድድሩ የሚሆነው በአቨሬጅ ነው። 6 ትምህርት የሚገርምህ ጫናው እኛ ላይ ነው የሚበረታው። እንደው ለምሳሌ 6 ትምህርት ተምረህ 110 ስህተት ብትስት ማለት ነው 110 ስህተቶችን ብትስት አቨሬጁ ሲመጣ ያንተ 2 አቨሬጅ ስህተት ነው የሚኖርብህ። እነሱ ግን 1 አቨሬጅ ነው ስህተታቸው፣ አንዲት አቨሬጅ ብቻ እና እንደውም ብዛት በተማርክ ቁጥር በአቨሬጅ ከሆነ ውድድሩ አንተ ነህ እንደውም ጫና የሚያድርብህ አንተ ላይ ነው። ከዛ በኋላ አረ በቃ አልሰማህም አሉኝ። ዳይሬክተር ጋርም ስሄድ አይ በቃ ያንተ ጉዳይ ብትፈልግ ክፍለ ከተማ ሄድ እንጂ በፍጹም አረ ይሻላል። እሺ በአንድ ጊዜ ወጣው። መጀመሪያ ለሲስተር ተናገርኩ። ከዛ ቀጥሎ ራስህን ማስከበር አለብህ አለችኝ ሲስተር። አዲስ አበባ ትምህርት ቢሮ ሄድኩና አመለከትኩ። ቀጥታ እኮ ነው ምንም እንትን ሳለን አዲስ አበባ ትምህርት ቢሮ የትምህርት ክፍል የሚመለከት የትኛው ነው እዚህ ጋር አመለከትኩ። እስኪ ቆይ አንተ ጉዳይ ግን አይ እንደ የአቨሬጅ ጉዳይ ነው ይቀጥሉብኛል፣ ስለዚህ ደውሉልኝ። ደወሉላቸው። ከዛ አይነ ስውራን ብሔራዊ ማህበር ትምህርት ክፍል አለው ያው አድቮኬሲ አይደለም የሚሰራው። ከዛ እዛ ገባሁና እንደዚህ ተደርጎብኛል፣ ስለዚህ በቃ ጠይቁልኝ። ደወሉላቸው እነሱ። ከዛ በኋላ ክፍለ ከተማ የጨርቆስ ነበረ ክፍለ ከተማውና ጨርቆስ ክፍለ ከተማ ሄጄ እንደዚህ ደርሶብኛል ንገሩልኝ። ደወሉላቸው። አራት ስልክ ባንዴ ሲያጣድፋቸው በነጋታው ስመጣ እንዴ ፍቅር ምን ሆነሃል እንዴ ተሰርቷል እኮ አስተካክለናል እንዴ አቨሬጅ ያው ከግቢው አንደኛ ወጣል ብሎ አመጡልኝ። ጫና ማድረግ ነው ይሄ። እና እንደዚህ አይነት ጫናዎች አሉ በትምህርት ህይወት። አሁን ይሄ ከባድ ነገር ነው ማለት ተስፋ እንድትቆርጥ ያደርጋል። አይነ ስውር ሆኜ ተምሬ እንዴ ልጣር ባልኩኝ እንዴ ለምንድን ነው ውጤቴ እንትን የሚሆነው ምናምን ከሁሉም እኩል አይደለሁም ማለት ነው አንሳለሁ ማለት ነው እንድትል ያደርጋል። ግን መጣር ሁልጊዜ መጣር ካልጣርክ ልክ ከፊትህ የሚያጋጥም ግርግዳ ገጭቶ ከመለሰ ምንም ጥያቄ የለውም። ወደኋላ ከተመለስክለት ግርግዳው ዝግ ነው የሚሆነው። ነገር ግን በየት በኩል ቀዳዳ አለ ብለህ ቀዳዳውን ዝቅ ብለህ ማየት ስችል 99 ቀዳዳዎች ክፍት ሆነው ልታገኛቸው ይችላል። ሰኒ የሚጨምሪው ነገር አለ እዚህ ሐሳብ ላይ? እስኪ እንደው በዚሁ አጋጣሚ ያው ሰኒ ጋም ሰዎች እስኪ አንቺ እንዴት ይረዱሻል? እስቲ ምናልባት አሁን ያው በአይነ ስውር ህይወት ውስጥ እንግዲህ ብዙ ጊዜ መንገድ ለመሻገር እኛም ሀገር አሁን ላይ ባሉት የጎዳና ላይ መንገዶቻችን አሁን አንዳንዶቹ አሪፍ ነገሮች አሉ ይሰሩ ናቸውና ሌላው ግን በጣም አስቸጋሪ ነው ትራንስፖርት ለመጠቀም። ልክ እንደዚህ ደግሞ ወክ ለማድረግ በጣም የሚያስቸግሩባቸው አጋጣሚዎች አሉ። ሰዎች ግን
ሰዎች የሚረዱበት መንገድ ሰኒ ሰዎች እንዴት ይረዷታል? ሰኒን የሚረዱበት መንገድ ሰዎች እዚህ እንኳን ብዙም ቻሌንጆች ገጥሞኝ አያውቁም። ብዙ ጊዜ አገር ቤት ነው። አገር ቤት ውስጥ ብዙ በሞተር ተገጭቼ አውቃለሁ። እንደገና በኬን እየሄድኩኝ ሰውም ልትገጭ ነው ዳራጃ አይልም። ውይ የቤተሰብ ነው ውይ ይልና ዝም ይላል ስትገጭ እና እያየሽ አትጅም እንዴ አባት ይሄ አይታይም እንዴ ስለው አይንሽ ይጥፋ ብሎ አይንሽ ይጥፋ ብሎኝ ለቆይ ነው የሚሄደው እዛው ማለት ነው። በቃ ይጫልማር ወላልና በተፈጥሮ እኔ ደግሞ እብድ ነኝ። እንደዚህ ሰዎች በቀላሉ ተስፋ በጊዜው እካፋለሁ የሆነ ሆድ ምናምን ይብሰኛል ወደው ደግሞ ረሳዋለሁ ታውታ እና አቅጣጫ ደግሞ አባት በዚህ በኩል ኮሽን ውስጥ እየገባ ከያዩ ቆርቆሮ ውስጥ ድንጋይ ላይ እየጠያዩ ዝም የሚሉክ ሰዎች አሉ። ዝም በራስ ጥረክ ትሄዳለህ ያሰብክበት ለመድረስ ማለት ነው። ታይ በራስን ታግተ አዲስ አበባ ውስጥ ግን ብዙ ጊዜ ምንም የገጠመኝ ነገር የለም እግዚአብሔር ይመስገን። ማለት ህዝቡም በጣም ይረዳል ስለ አካል ጉዳተኛ። አንዳንዱ ነው አይታየኝም እኮ ስለው ኧረ እባክሽ ለልመና እኛን ልታጭበረብሪ እንኪ በይ ብሎ ብር ሰጥቶ ምናምን ይሄድ አለ። ብዙ ግን አይደለም። አንዳንዴ አልፎ አልፎ ነው የሚገጥመኝ። ይሄ ነው ለራሱ አታውቅበትም።